ማያ አለችው በጸበሉ ከተጠመቀች በኋላ ማለት ነው። ምን ያለው ያው በካንቺ ጋር ስተኛ ነው ራቁታችንን ተኝተን ስንፈጽም ነው ያደርነው ይላታል። ከዛ ነገረችው። ይሄን ራሱ የነገረኝ ባሏ ነው። ተገርሞ የምክር አገልግሎት ሊወስድ መጥቶ መምህር በዚህ ልክ እኔን መስሎ መጥቶ ይገናኛታል አለኝ። እንዴት አልኩት። ከኋላዋም አለሁኝ ከፊቷም አለሁኝ አለ። ያ ማለት ከፊቷ በስጋ ተኝቻለሁ ከኋላም ደግሞ መተህ ተገናኘኝ አለችኝ። እና እንዴት ነው እንደዚህ የሚሆነው ብዬ ገርሞኛል። አጋጠመኝ። አዳምጥ። መንፈስ ነው። አንተ ስጋህን አስተኝቶ ነፍስህም እዛው እንትን ብላ መንፈሱ ግን አንተን ተመስሎ መጥቶ ይገናኛት ነበር። ያ ምንድነው? ያምርሃል፣ ትፈልጋለህ ወሲብ ግን ሰንበት ነው። አንተም ደግሞ ቃሏን አክብረህ አይሆንም ብለሃል። ግን መንፈሱ ግን አንተ ላይ ሆኖ አንተ ራስህ እንኳን ያከበርከውን ያንን የእሷን ትእዛዝ ጥሶ መጥቶ ተገናኛት። እና አንዳንዴ ከአይምሮ በላይ የሚሆኑብን ነገሮች አሉ። እሺ። እና ይሄ በጣም አሪፍ አስተማሪ የሆነ ነገር ነው። በጣም ሴትዮዋ 10 ጊዜ ነው የምትባትተው፣ 10 ጊዜ ነው የምትምት። ይሄንን ደግሞ ተመልከቱት። ትራስ ታቅፎ ነው የተኛው። የእውነት ይሁን ውሸት ይሁን እንግዲህ እዩትና ገምቱ። መነሳት አልቻለም። መጀመሪያ ትራስ ነበር ያቀፈው። ተመልከቱት። Experiência assim tem coragem de colocar መጀመሪያ ላሳያችሁ። ትንሽ ሰከንድ ወደ ኋላ ስለሚሄድብኝ ነው። ይሁት ነቃ። ማውራት አልቻለም። አፉ ተይዟል። አውቆ እየቀለደ ይሁን ፋራሲን አይዶን ነው። ብዙም እንትና በምንድነው አይኑ በጣም ተቆለጨለችብኝ። መነሳት አልቻለም። እና የእውነት ይውሸት ነው እርግጠኛ አይደለሁም። እንደምታዩት ከሆነ ግን ተነስቶ ደንግጦ ሮጦ ሄደ። የያዘው ነገር ስላለ ነው ሮጦ ሄደ። ይሄን ደግሞ ስሙት። ድምፅ ነው። ማውራት አይችልም። ፊደል አያወጣም። ድምፅ ነው። እኛ ስና ምንድን ነው የምንለው? በስመ አብ ወወልድ ስለምንለው አይደለ? እንደዛ ነው የምንለው። ይሄ ደግሞ ሰውዬው እንዴት እንዳለ ሰማችሁት። ይኸው እዚህ ጋር ደግሞ ካሜራውን ምን አድርገው ነው የሰሩት? የሚታየንን ነገር ተኝተን ስሊፒንግ ፓራሊሲስ ሆነ የሚሰማን ድምፅና የሚታየንን ነገር ነው የሰሩት። ሲወጥ ወደዛ ሲዘዋወር ይሄ በትክክል ያየ ሰው ነው በቪዲዮ የሰራው የገባው ሰው። እንደዚህ የሚጫናችሁ ማለት ነው። წარმოიდგინე შუა ღამეა. ከዛ ትነቃላችሁ ማለት ነው። ቻተኛኘት እኔ የምተኛት ነበር እንጂ ተኝቼ እንድቻ ግልጥ አድርጊ እንጂ ኩልጭ ል ነበር። ጨለማ ስለምፈራ ሳንተኛ ራሱ ስሊፒንግ ፓራሊሲስ አለ እና ኤኒዌይስ በቃ ብዙ ማየት ማለት ይቻላል። ያው እንደዚህ ሲመጣ ነው የሚታያቸው። እንደዚህ ያው ወክ እያደረገ ሲመጣ ያው ከርቀት እንደዚህ ይታያቸዋል። የሌለ ነገር ማለት ይሄ ነው። መቃዠት ጀምሩ። እንቅልፍ በቂ እንቅልፍ አለመተኛት በራሱ እንደዚህ ያሳያል። ያው መጥቶ ይሄ አሁን የዝሙት መንፈስ ሊሆን ይችላል። ከዛ ብንን ይላል። ሮዲኒ ሚሳ ቱ ሮዲስ ጋጊሾፕስ ይሄ ይመስላል እንግዲህ ይሄኛው በቪዲዮ የተደገፈው። ሌላኛው ግን ሳላሳያችሁ ማላልፈው እዚህ ጋር ነው። በቁም ደግሞ መተኛት ይባላል። አንዳንድ ጊዜ ምንድነው በቁም መተኛት ማለት? ይሄ ስሊፒንግ ፓራሊሲስ እስካሁን ያሳያችሁ 2 ሰዓት ከምናምን ደቂቃ ሙሉ ያሳያችሁ ተኝተን
መጥቶ የሚከመርብን ነው። በቁም እያለን መጥቶ የሚከመርብን አለ። አንደበታችን ላይ፣ አካላችን ላይ፣ ሀሳባችን ላይ ምናምን መጥቶ ይከመርብናል። እንዴት የሚከመርብን? በግትርነት፣ በጸባያችን፣ በማንነታችን ይከመራል። ድርቅ በማለት በቃ ፈዘን ደንዘን ቁጭ ሄሎ አለ ስትለው ጊዜ አለሁ ይላል። በተቀመጠበት የለም፣ በሀሳብ ጭልጥ ብሎ ይሄዳል። በዚህ አጋጣሚ በሀሳብ ውስጥ ሆነው አስፓልት የሚሻገሩ ሞባይል ይዘው አስፓልት የሚሻገሩ ሰው ብዙ መኪና እየተገጩ ነው ያሉት። ፌርማታ ተሻግራችሁ መሄድ እኔም እንደዚህ ያጋጥመኛል። በሀሳብ ውስጥ ወይ ስልክ ይዛችሁ የምታርፉበት ፌርማታ አልፎ ታክሲም ባቡርም ምንም ይሁን ትቷችሁ ይሄዳል። አውሮፕላን ብቻ ነው ያለ ፌርማታ የማትወርዱት። እና በአንድም በሌላ መንገድ እንዲያ ነገር ያጋጥማል። ግን ሰንበት ትምህርት ቤት የምታገለግሉ ሰባኪዎች፣ ዲያቆናት፣ ቀዳሾች፣ ጽዋ ማህበርተኞች፣ በተለይ ደግሞ የተለያየ ዘማሪያን፣ እስቲ አጠቃላይ አገልጋይ የምንባል ሰዎች አሁን ባለው ሁኔታ በቂ ወንጌል ባለመሰበኩ ምክንያት በቁም አልተኛ ነው። በቁም ላያችን ላይ መተው አልተከመረብንም። ምንም መንቀሳቀስ እንዳንችል፣ በእጃችን እንዳናማትብ፣ ህዝቡን በእጃችን እንዳናስተምር፣ በልባችን እንዳናስተምር፣ እግራችን እንዳይራመድ፣ ወደ መልካም ነገር እንዳንሄድ፣ እንደዛው በቃ አይናችን ቁልጭ ይችላል። በተኛንበት በተቀመጥንበት ነው ያለ ነው። በቤትም ሲመጣ ጸሎት ቤት የለም። ህይወታችን ሁሉ ዝም ብሎ ዜሮ የሆነ አገልጋዮች የለንም። ወደ እልፍኝ ግባ፣ በድብቅ የጠየቀው አምላክ በግልጽ ይሰጣል የተባለውን የረሳን፣ ሰንበት ትምህርት ቤት ውስጥ ከበሮ ከመደብደብ ስነ ጽሁፍ ከማንበብና ልማት ክፍል እያሉ ታቦት በሚከብርበት ቀን ብቻ ዩኒፎርም ለብሰው ከመዘመር ውጭ ስንት የሸፈቱ ኦርቶዶክሳውያንን፣ ስንት መናፍቃንን፣ ስንት ሱሰኞችን ሪሃቢሊቴሽን ወይም ደግሞ ከሱስ የማገገም ስራ መስራት የሚገባንን ነገር ማድረግ እያለብን ፈዘን ድንዘን በሰንበት ትምህርት ቤት ውስጥ እጅና እግራችን ሽባ ሆነ የተቀመጥን የለንም። ስሊፒንግ ፓራሊሲስ ማለት ይሄ ነው። በቁም መተኛት፣ በቁም ሽባ መሆን፣ ለወንጌል ሽባ መሆን፣ ለክርስቶስ ቃል ሽባ መሆን። ስንክሳሩን አንብቡት፣ ድርሳኑን አንብቡት። በሄዱበት አጋጣሚ ራሳቸውን ይሸጡ ነበር ይላል ቅዱሳን። እዛ ሀገር ይሄዱና ራሳቸውን ሸጠው ባሪያ ሆነው ገብተው እዛ ቤተመንግስት ወይም እዛ ባለሀብት ባለጸጋ መኮንን ቤት መቶ አለቃ ቤት ገብተው ወንጌልን ሰብከው ቤቱን በጥምቀት የሚቀይሩ አባቶችን ነው እኛ የምናውቀው። በማህበራዊ ሚዲያ ሰንበት ትምህርት ቤት ቢያንስ አዲስ አበባ ላይ ስንት ሰንበት ትምህርት ቤት አለ? እንደው ቢያንስ ስንት ቤተ ክርስቲያን አለ? በትንሹ እስቲ አንድ 3000 ሰንበት ትምህርት ቤት የለም በአዲስ አበባ ላይ? እንደው በትንሹ እኮ ነው የምላችሁ። 3000 ዩቲዩብ መከፈት አልነበረበትም? ከዛስ የዝማሬ የወንጌል የተለያየ አይነት ኮምፒቲሽን መኖር ሲገባው አሁንም እዛው ናቸው። ጭራሽ ሌላ ነገር ውስጥ ናቸው። እና ሰባኪውም መድረክ ላይ 40 ደቂቃ አስተምሮ መውረድ፣ ከዛ ዩኒፎርሙን ቅይር አድርጎ በሻንጣ ውስጥ ከቶ ታክሲ ተሳፍሮ ወደ ቤቱ አበሉን ተቀብሎ፣ ዘማሪውም አበሉን ተቀብሎ፣ ሰንበት ተማሪውም ስብሰባ ካለቀ በኋላ ማታ 2 ሰዓት ላይ ወደ ቤቱ ይገባል። ሴቷም ወንዱም ጠዋት ሲሆን ወደ ስራ ወደ ትምህርት፣ ታቦት ንግስ ባለበት ቀን መጥቶ ዩኒፎርም ለብሶ መሄድ። ከዛስ የጠፋው ይጠፋል፣ መናፍቅም የሆነው ይሄዳል፣ ሱሰኛው በዛው ወይ ራሱን ያጠፋል፣ ጫት የሚቅመው በዛው ይቀጥልበታል። የሚሰበስባቸው የለ። የወንጌል መረባቸው ተበጣጥሶ የራሳቸው የህይወታቸው የወንጌል መረብ ራሱ ተበጣጥሶ ሽባ ሆነው የተቀመጡ የሉ አሉ። መረብህን ወደ ጥልቁ ጣል ነው የሚለው። ከቤተ ክርስቲያን ወጣ ብላችሁ ሰንበት ተማሪዎች በየቦታው በየስርቻው ገብታችሁ ብዙ ወጣቶችን ወደ ቤተ ክርስቲያን ማምጣት የሚገባችሁ አልነበረም? እጃችሁን እግራችሁን ምን አሰረው? አንደበታችሁ ምን አሰረው? አይምሯችሁን ምንድነው የተቆጣጠረው? ታውቃላችሁ ቃሉን። ልክ እንደ ስሊፒንግ ፓራሊሲስ አይምሯችሁ ኮንሺየስሊ ነቅቷል፣ ገብቷችኋል። ሰንበት ትምህርት ቤት ቃሉ ገብቷችኋል። ለምንድን ነው የማታስተምሩት? ምንድን ነው የያዛችሁ? ሽባ ያደረግ አዚም የሆነባችሁ ምንድን ነው? ይሄኛው ነው እንዲያውም የሚብሰው። ስሊፒንግ ፓራሊሲስ ማለት ይሄ ነው። ተመልከቷቸው ሰንበት ተማሪዎችን ምን እንደሚሰሩ ተመልከቱ። ነጠላ ስፖርት ይሰራሉ በሰንበት ቤት አዳራሽ በቅዱስ ሚካኤል ስዕል አጠገብ ሩጫ። እንግዲህ ቲያትር የሚሰሩ ወይም ወረብ የሚያጠኑ ሰንበት ተማሪዎች ሊሆን ይችላሉ እና ስፖርት እያሰራቸው ነው። ለቲያትር ይሁን ለወረብ ይሁን አይታወቅም። የሰንበት ትምህርት ቤት አዳራሽ ነው። ስሙ ዞማን ይመስላል። መዝሙሩ እንትን እንዳይለኝ ኮፒራይት እንዳይጠይቀን ነው። እና ድራማ ያጠኑ ነው፣ ቲያትር ለመስራት ነው። ሀሳቡ እኮ ጥሩ ነው፣ ግን ዓለማዊ ቲያትር አስጠኝ ነው እዚህ ቦታ የመጣባቸው።
ምናልባት ወደ ዓለማዊ ቲያትር አስተማሪዎች ጋር ሄደው አንድ ቲያትር ለመስራት መጀመሪያ በስፖርት በምናምን መነቃቃት አለብን ተብሎ ይታሰባል። እኔም ራሴ ይሄን ነገር እዛ ሰንበት ቤት ውስጥ ስላጋጠመኝ ነው። እና ሰልጥነው የመጡ ሰዎች በሰንበት ቤት ውስጥ ጥሩ ቲያትር ለማሳየት በሰንበት ትምህርት ቤት ነው አስቡት እንግዲህ መንፈሳዊ ቲያትር ለማሳየት ሩጫ ስፖርት ሲሆን መሆን የነበረበት ስፖርት ከሆነ የሚያስፈልገው ጠዋት ተነስተው ቱታ ለብሰው ስፖርት መስራቱ ችግር የለውም። በሰንበት ትምህርት ቤት አዳራሽ ውስጥ ግን ማስሮጥ ሩጫ መሮጥ በቅዱስ ሚካኤል አጠገብ እየሮጡ ከመሄድ ይልቅ ዞር ብሎ ቅዱስ ሚካኤል ቲያትሩ እንዲሳካልን እባክህን እርዳን እያሉ ቢሰግዱ መላ አካላታቸው አይነቃቀም። አጥሚት ለጉንፋን በዛውም ለሆድ ነው። ስግደቱ ለሰውነታቸውም ይጠቅማቸዋል፣ ለቲያትሩም ደግሞ ይጠቅማል፣ ቅዱስ ሚካኤልም ያግዛቸዋል። ይሄ ነው እንግዲህ ትልቁ ነገር። ካልጠፋ ጊዜ ሰንበት ተማሪዎች በጾም ውስጥ ኳስ የሚካኤል ሰንበት ተማሪ ከኡራኤል ሰንበት ተማሪዎች ጋር የእንትን ሰንበት ተማሪ ኳስ ይጮታሉ ሜዳ ሄደው በጾም ውስጥ መስገድ ይልቅ በጾም ውስጥ ሱባኤ ከመያዝ ይልቅ በቃ በጣም የሚገርም ነገር ነው የምታዩት። በቃ እና ይሄ ሂፕኖሲስ ማይንድ ኮንትሮል ብሬን ዎሽ የሚባለውን ነገር በደንብ በጥፍ አድርጎ የሚተካው ምንድን ነው? ስሊፒንግ ፓራሊሲስ የሚባለው የመንፈሳዊ ስሊፒንግ ፓራሊሲስ ወይም ደግሞ መንፈሳዊ የእንቅልፍ ሽባነት ይባላል። ከዚህ ውጭ ሌላ ምን ነገር አለ? እና ብዙ የሚጠበቅብን አገልጋዮች ምን ለብሰው ልብስ ላይ የምናደርገው መስቀል ላይ ምን ጠቅሰው ጥቅስ ላይ ነው ትኩረት የምናደርገው እንጂ የሚለወጠው ህዝብ ላይ አይደለም። በጣም ነው የሚያሳዝነው። በዚህ አጋጣሚ ይሄንን ሳልናገር ማለፍ የለብኝም ብዬ ስለማስብ ነው። እና ሽባ ሆነናል። ወንጌልን ለማስተማር ሁላችንም ሽባ ሆነናል። አንደበታችን ተይዟል። ኢየሱስ ጌታ ነው ብሎ መናፍቅ ነው እስኪባል ድረስ ተነጥቀናል። ጩኸታችንን ቀምተውናል። ንስሐ ግቡ ለማለት መንግስተ ሰማያት ቀርባለችና ንስሐ ግቡ ለመስበክ ወጣቱን ከሱሱ አምጥቶ ቤተክርስቲያን ሰንበት ተማሪ ማድረግ እንደ ሼም ይቆጠራል። አጉል መነኩሴ ቄስ ይሉኛል ብሎ ለክብሩ ተጨንቆ ለራሱ ተጨንቆ ናርሲሲስት ይሆናል። በክብራቸው ሲመጡባቸው ኢጓቸው ይነሳል። የእግዚአብሔር ስም ሲሰደብ ደግሞ ጸጥ ይላሉ። ሁሉም ሰንበት ትምህርት ቤት ሲነካ አባላታቸው ሲነኩ ወይ አንዳንድ የለቀቁት ቪዲዮ መጥፎ ኮሜንት ሲጻፍ ወጥተው እንዴት ይሉኛላችሁ ነው ይላሉ። እግዚአብሔር ግን በዋና እኮ የተሰደበ እኮ ተዋህዶ እኮ እየመነመነች ነው ያለችው። አትበጠስም ወይም አትፈርስም እንጂ አባላቶቿ እኮ ወደ መናፍቅና ወደ ዓለም እየሄዱ ነው፣ እየሞቱ ነው። በሱስ በቁማር በምናምን በስንቱ ነገር እየጠፋ ነው ተዋህዶ ህዝብ። ምንድን ነው እኛን ሽባ ያደረገን? ማችን እንድንተኛ ያደረገን ምንድን ነው? ነቅተን ተኝተናል፣ ነቅተን ደግሞ ሽባ ሆነናል። ይሄ ነው እና እግዚአብሔር አምላክ ልቦና ይስጣል። ይኸው ላሳልፈው ምንም ጥቅም ስለሌለው ማለት ነው። እሺ ወደ ማነው ስማቸው እንሂድ። ቆሞስ አባ ሳሙኤል ወደሚያናዝዙ መንፈስ ስታዩት ምን ይመስላል መሰላችሁ? ዝም ብላችሁ አዳምጡት። እኔም ከዚህ በኋላ ስለማላወራ ነው። ቢያንስ 4 ደቂቃ 3 ደቂቃ ነው ቪዲዮ እና የሚያወራው ልጁም ይመስላል መንፈሱም ይመስላል። በግድ ቤተሰቦቹ አምጥተውት ከፕሮቴስታንት ሆኖ መናፍቅ ነው ይሄ ልጅ አምጥተውት አባ ሳሙኤል ጋር ያስቀመጡትና አስወጡልኝ ብሎ ያሏቸው ይመስለው ሳይፈልግ የመጣ ነው የሚመስለው ንግግሩ። በዚህ ልክ ግን ሰይጣን እያወራ እንደሆነ ግን ብዙ ሰው አላስተዋለም። እስቲ ልብ ብላችሁት ሲጠየቅ ማነው ራሴ ነኝ ምናምን ይላል። ይሄ ማለት ቅድም ያልኳችሁ መምህር ግርማ የሆነ ሰው መጥቶ ዝም ብሎ ሲዘባርቅ አንዴ መንፈሱ አንዴ ልጅ ሆኖ ሲዘባርቅ መንፈሱ ሲጠራ ራሱ መንፈሱ ብቻ እንዳያወራ የልጁ ጭንቅላት ራሱ ተዛብቷል። ኮንሺየስሊ ልጁ ዝም እንዳይል ሆኗል። በእንቅልፍ መዛባት ምክንያት በቅዠትና በእብደት ወይም ደግሞ በሆነ አንዳንድ ችግር ምክንያት በሕክምናም ሊሆን ይችላል። ይሄ አማኑኤል ሆስፒታል ይሄዱና የጭንቀት መድኃኒት በድብቅ የሚወስዱ ሰዎች አሉ። ስታያቸው ኖርማል ናቸው፣ ይጮታሉ፣ ያወራሉ ከእናንተ ጋር ግን መቋቋም ስለሚያቀታቸው በቀን ወይም በሳምንት አንድ የሆነ ነገር መድኃኒት ይወስዳሉ፣ የጭንቀት መድኃኒት እና ተንቀሳቃሽ ወይም ደግሞ 50-50 እብደት ውስጥ ሊከት የሚችል መንፈስ ያለባቸው ሰዎች ናቸው። እየሰደብኳቸው አይደለም። ጸበል ነው መድኃኒቱ ለዚህ ጉዳይ፣ ኪኒን መዋጥ አይደለም። የባሰ አይምሯችሁን በጣም እያደነዘዘው ነው የሚመጣው። ይሄን ካልወሰድኩኝ አልድንም ብላችሁ እንድታስቡ ነው የሚያደርጋችሁ ማለት ነው። ቅዱስ ዑራኤል ይፈውሳችሁ። እሺ የታሰርኩ አሰርኳ በኢየሱስ ክርስቶስ የታሰርኩ አይደለም። እየተማታህ እኮ አይደለም፣ በጌታ በኢየሱስ ክርስቶስ እየተማታህ አይደለም። እና ቆይ አዳምጠኛ፣ በጌታ በኢየሱስ ክርስቶስ ስም ቆይ ነገር እኮ አታውቁም እናንተ። ችግራችሁ ይሄ ነው። ትማታላችሁ እኮ እናንተ ትማታላችሁ።
እየመታኸኝ ነው እንዴ? ካዲያ ግድ ነው ካዲያ ግድ እየመታኸኝ። አሁን እኮ አንተ አዳምጥ እየተማታህ ነው። አዳምጥ እኔን እስኪ አሳምነኝ፣ በትህትና አሳምነኝ። ትህትና አሳምናቸው። ይኸው ሴጣን ምን ተምናል? ትህትና የላችሁ። ልጁን ተመሳስሎ እንዴት እንደሚያወራያቸው አይደል? በትህትና እናግረኝ ይላል። ይሄ ማለት ልጁ ኖርማል በሆነበት ጊዜ ላይ እንደዚህ እያለ ነበረ ብዙ ሰዎችን የሚሸውደው ማለት ነው። እና አንተ ማነህ ሲባል ሴጣን ነኝ ይላል። እስቲ እንዴት አድርገን የምታታለው ሲባል ደግሞ ልክ እንደሆኑ ያወራል። አባታችን የረር ስላሴ ሲሆን መርካቶ አቶ ቢስተራ ሚካኤል ይመስለኛል፣ እርግጠኛ አይደለሁም። ይሄ ነገር አስታውሳለሁ። ምንድነው ሲሉ የሰማሁት እዛው ያየሁት መድረክ ላይ ማለት ነው። ልጁ አባቴ ባርኩኝ ምናምን ብሎ ራሱ ነው የመጣው። ራሱ መጥቶ ጉልበታቸው ስር ተንበርኮ ተሳለመ ምን አለ። ከዛ መንፈስ ሲጠራ መጥቶ ተንበረከከ እና በመቁጠራሽ መጣ። አትምታኝ እንጂ ከቻልካ ታሳምነኝ፣ በጌታ ቃል አሳምነኝ እንጂ ለምን ትመታኛለህ? እኔ በጌታ ከብሬያለሁ እና አትምታኝ። እኔ በቃ እንዲያውም እዚህ ማን ያመጣኝ እዚህ አልፈልግም፣ ለምን ትመቱኛላችሁ ምናምን አለና ልጁ መስሎ ነው የሚያወራው። ከዛ ልብ ብሎ አዩትና ለይ ያሉት። ከዛ ተንበረከከ። ለይ ማለት አትመሳሰል፣ አታስመስል ማለት ነው። እቺ ነገር አረሳትም። ቢኖራችሁ በዚህ አትማሩ እኮ ያዘ አዳምጠኝ። በዱላ እየተማታችሁ ነው። እሺ ዱላ ምንድን ነው ጥቅም? ቅዱስ ኤልሻዳይ አዶናይ ያሁ ኢየሱስ ጸባኦት አማኑኤል በናዝሬቱ በጌታ በኢየሱስ ክርስቶስ እኮ ጴንጤ ነኝ። ቆይ እንዴ ጴንጤ ነኝ እንዴ? ጴንጤ ያደርጋል እንዴ? ይሄን ምን አውቃለሁ እንዴ? ጴንጤ ያደርጋል ይሄን? ለምን በግድ እኔ አደረኩልህ። እምነት እኮ የግል አደረኩልህ። ሀገር ነው እንጂ የጋራ እምነት የግል ነው። እኔን በግድ አሁን ልትመልሰኝ ነው? በግድ አደረኩልህ። በግድ የሚደረግ ነገር አደረኩልህ። በጌታ በኢየሱስ ክርስቶስ አደረኩልህ። አሁን ምንድን ነው? ቆይ አንተ ትንሽ ጠጋ አትልም እንዴ? ምንድን ነው? የጌታ መንፈስ እንዲኖርብህ አትፈልግም? ወዴት ይጠጋ? ከኔ ጋር አውሩ። አይደለም ትንሽ ጠጋ። አያችሁ፣ እሳቸውን ትቶ ከሌላ እዛ ከተንበረከከ መንፈስ ከተዋረደ መንፈስ ጋር ያወራል። እንዴ ከኔ ጋር መንፈስ አሁን እኮ ከኔ ጋር ነው የምታወር። ከሌላ ጋር አሁን መንፈስ የለበትም። አስመሳይ ነው እኮ አውሩኝ። ይሄ ሰውዬ አስመሳይ ነው። ምን አሁን አንተ መንፈስ አለብህ? ቆይ እንዴ ታማትባላችሁ እንዴ? አንተ መንፈስ አለብህ? ታማትባላችሁ ወይ? ታማትባላችሁ እንዴ? አማተባችሁ እኮ ሁለቱ። አዎ ልጁና መንፈስ ነው። ይኸው እየሳቁብህ አይደለ እንዴ? አይደለማ በቃ እኔ እንደዚህ ነው። በቃ የሰው ጥርስ ማርገፍ እፈልጋለሁ፣ ግን እስካሁን አልተፈቀደልኝም። ማን ቤተሰቦቹን እንዲህ ላከሳስራቸው ነው እፈልገው። የሰው ጥርስ ስታረግፍ ብር ታወጣለህ። አሁን እታዘዛለሁ። የምታዘዘው እንደዚህ ነው፣ በትህትና እኮ እታዘዛለሁ። ቶሎ በል። በስላሴ ስም እታዘዛለሁ። በስላሴ ስም እታዘዛለሁ። እሺ ቆይ አብ ወልድ መንፈስ በስላሴ ስም ወሬ አልፈልግም። በስላሴ ስም ናቸው አይደለም? አብ ወልድ መንፈስ ቅዱስ ነው። በስላሴ ስም እታዘዛለሁ። እሺ እታዘዛለሁ። በል እንጂ እታዘዛለሁ በል እንጂ እታዘዛለሁ በል። እሺ በኢየሱስ ክርስቶስ ስም ተቃጠል። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ፈቅዶ ስለመጣ ነው። ልጁ ፈቅዶ ስለመጣ መንፈሱ ማስመሰል አልቻለም። ታዘዛለሁ። እሺ በማን ስም ግን ዝም ብሎ ለሚሰማ ሰው ነው። ጴንጤዎች ይሄን ቪዲዮ ቢያዩት ሳይፈልግ ነው ያመጡት፣ የሚጮኸው በግድ ነው ምናምን። ማን አስገደደው? አሁን እዚህ ቦታ ላይ ሳይፈልግ በፍጹም አንድ ጴንጤ ቁጭ ብሎ እንደዚህ ታዘዛለሁ አይልም። ሚስጥሬን አውጣለሁ ማሰብ እንደሆነ በማን ስም? በስላሴ ስም። እሺ በስላሴ ስም እታዘዛለሁ። ሚስጥሬን አወጣለሁ። ሚስጥሬን አውጣለሁ። እናገራለሁ። ተናግሬያለሁ። እናገራለሁ በል። ተናግሬያለሁ። አንዴ ሌላ የምናገረው ነገር አለ? ሚስጥር የለም። በቃ የለም። አዎ በቃ ሚስጥራችን ምንም ነገር የለም። በቃ በኢየሱስ ክርስቶስ ስም ማመን ነው። እኛ ጋር ምንም የተሰወረ ነገር የለም። ስለዚህ በቃ ግልጽ ነው። ህዝቡ መዳን አለበት። ወደ ጌታ ተመለሱ። አሁን ታዘዛለሁ እኮ ነው የሚባለው እኮ በጌታ በኢየሱስ ተመርክኮ የተዋረደ የመናፍቅ መንፈስ ህዝቡ መዳን አለበት። ማነህ ሲባል ገለንት ነኝ። እኛም ጋር ያማትባል ሲያስመስል ይሁት እዛ ደግሞ የሚሉትን ነው የሚለው አልኩኝ። በስላሴ ስም አልኩኝ። ሚስጥር አውጣ ለምን ትለኛለህ? የምን ሚስጥር ነው የማወጣው? ምን እንደሆን እንዴ ሚስጥር እና ታውጣለህ። በኢየሱስ ስም አስብ። የመናፍቅ መንፈስ ነኝ። የመናፍቅ መንፈስ ነኝ። እንዴት የመናፍቅ መንፈስ ነኝ? በቃ መናፍቅ አይደለ እንዴ የምትሉን እኛን? ስለዚህ በቃ የመናፍቅ መንፈስ ነኝ።
ለምን ገባህበት? ልጁ ላይ በልጅነቱ ነው የገባሁት። የገባኸው ቅድም ሲመሰክር የነበረው አሁን ትክክል እየተናገረ ነው። እና አሁን ለሚሰማው ሰው እቺ ቪዲዮ ተቆርጣ ብቻ ብትወጣ እኚህ ቄስ በግድ ነው ይሄን ልጅ እንደዚህ የሚያስጮት ይባላል። ሁለቱን ለይቶ ማወቅ ያስፈልጋል። ለይ ማለት የሚያስፈልገው ለዚህ ነው። ሲዘባርቅባችሁ ውስጣችሁ ለይ፣ በኢየሱስ ክርስቶስም ራስህን ለይ፣ ከባህሪዬ ከጸባዬ ለይተህ ውጣ፣ አትመሳሰልብኝ ስትሉት ራሱ ይለያል፣ ይታዘዛል። በነገራችን ላይ ሰው ነው የማይታዘዝ እንጂ ሰይጣን ይታዘዛል። ለምን? በጌታ ስም፣ በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በመላእክት ስም፣ በቅዱሳን ስም ነው የጠየቅነው። በቃ ትእዛዝ ያከብራል ከተያዘ ማለት ነው። ካልተያዘ ነው የማያከብረው። ሰው ግን እግዚአብሔርን ስም ብትጠሩበትም ባትጠሩበትም ሊያለግም ይችላል። ሰው አስቸጋሪ ፍጥረት ነው። በልጅነቱ የትኛው ኢየሱስን ነው የምታመልኩት? እኛ ያው ኢየሱስን ነው እኮ ኢየሱስ ክርስቶስ አንዴ ንጉስ። በነገራችን ላይ ስሊፕ ፓራላይሲስ ይህን ይመስላል እንግዲህ የዛሬው ፕሮግራማችን። ቤተሰቦቼ በጣም 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 ደስ ብሎኛል። ስላዳመጣችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ጌታ ኢየሱስ ክርስቶስ ይሄን እንድንማር ስለፈቀደ ስሙ የተመሰገነ ይሁን። መድኃኔዓለም አባታችን ሁላችንም ይባርከን፣ ከዚህ አይነት መንፈስ ይጠብቀን፣ ከቡዳውም ከአሾክሿኪ መንፈስ፣ ከዓይነ ጥላውም፣ ከመስተፋቅሩም። በተለይ መስተፋቅር ቅድም ያልጠቀስኩላችሁ መስተፋቅር የተደረገባት ሴት ይሄ ነገር ብዙ ጊዜ ያጋጥማታል። ከዛ ሰው ሁልጊዜ ይመጣል አብሬያት በተኛውኝ ምናምን እያለ ስለሚል እሱ የሚያስበውን ሀሳብ መንፈሱ ይዞት ይመጣና የእሱን መልክ ይዞ መጥቶ ይገናኛታል ማለት ነው። እና ከዚህ ነገር እግዚአብሔር ይገላግለን። የጻፋችሁ ኮሜንት፣ ጥሩ ጥሩ ኮሜንት የጻፋችሁ ሰዎች፣ ህዝብ ያስተማራችሁ ሰዎች እግዚአብሔር ያክብርልኝ። እያስተማርኩኝ ደግሞ ሌላ ነገር ስጽፉ የነበራችሁ ሰዎች ያው ሃይድ ሳደርጋችሁ ሪሙቭ ሳደርጋችሁ የቆየሁት ይቅርታ። ምክንያቱም ይሄን ያደረኩት እኔ የሰው ቴንሽን የሰው ሀሳብ እየሰርቃችሁ ስላስቸግራችሁኝ ነው። እና እንዲህ አይደረግም። እኔ በጣም ስሜት ውስጥ ሆኜ እያስተማርኩኝ የስልክ ምልክት 10 ጊዜ ፖስት ማድረግ ያው በምቼ ያስመታችኋል። እና በብሎክ ምቼ የመታዋችሁ እንግዲህ ይቅርታ። እና ሐሙስ ዛሬ ማክሰኞ አይደለ? ሐሙስ ደግሞ በሌላ እመጣለሁ። እንደዚሁ እብደት በሚመስሉ ቅዠት በሚመስሉ ግን ሳይንስና ሕክምናው ስም ሰጥቷቸው በጣም ብዙ ችግር ውስጥ የከተቱ ኦቲዝም፣ እንደገና ደግሞ ሲጀር የሚባሉ እነዚህ በሽታዎች ምናምን በእነሱ ዙሪያ ላይ ደግሞ አንድ ጠንቀቅ ያለ ፕሮግራም ይዤላችሁ እመጣለሁ። ከዛ በደንብ እየነቃን እያወቅን ስንመጣ በጅምላ በዘር መንፈስ ህዝቡን ያደነዘዘውን መንፈስ ለይተን እናውቀዋለን። እንዲያውም የአእምሮ እድገት ዝግመት ያለባቸው፣ እግራቸው አይራምድም፣ ጆሮቸው አይሰማም፣ አፋቸው አይናገርም፣ አያስተውሉም ተብለው ከሚታሰቡ ሰዎች በላይ ጤነኛ አካል፣ ጤነኛ አንደበት እና መራመድ መስራት ምንችል ሰዎች እንዲያውም ብሰን የተገኘንበት ዘመን ላይ ነው። በልባችን ክፉ ሆነን በስጋችን ጤነኛ የምንመስል ሰዎች ጥሩ ጥሩ ልብስ ለብሰን ከረባት ያሰረ ወይም ደግሞ አሪፍ ሽቶ የተቀባ እብዶች ሆነናል። ወይም ደግሞ በቃ መኪና የሚነዳ ቅዠታሞች ሆነናል። እና አንደኛቸውን እነዚህ አካላቸው ተጎድቶ ጤነኛ ጭንቅላት ያላቸው ሰዎች ይሻላሉ፣ የአእምሮ ዝግመት ችግር አለባቸው ተብሎ የሚታሰቡ ቁጭ ብለው ምሳ፣ ቁርስ፣ ራት እየቀረበላቸው ዝም ብለው የተቀመጡ ሰዎች ይሻላሉ እስኪያስብል ድረስ በጣም በጣም ከመስመር ይወጣል። በጣም ብዙ ሰዎች አለን። እግዚአብሔር ለሁላችንም ልቦና ይስጠን። ስለነበረን ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። በጸሎት ምስጋና እንለያይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በአንድነት ነው በሦስትነት የምትመሰገን አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባዖት ኢየሱስ ክርስቶስ መድኃኔዓለም አማኑኤል እግዚአብሔር ሥላሴ ይህንን ትምህርት እንድንማማር ስለፈቀድክልን እናመሰግንሃለን። በልቦናችን አሳድረ ኃጢአታችን የምንደመስስበት ዲያብሎስን ድል የምናደርግበት መንግሥተ ሰማያት የምንወርስበት አድርግልን። አሜን። ለዚህም ስም እንዲህ እያልን እንጠራሃለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነድግ ለዘአበሰ ለነ ኢታብአነ ዘውስተ መንሱት አላርነነ ወባልሐነ ኩሉ ኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም አሜን። በሰላም ቅዱስ ገብርኤል መልአክ ወእግዝእትነ ማርያም ሰላም ለኪ ድንግል በድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት
ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸሊ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። እግዚአብሔር አምላክ ሰላም ያሳድረን። መዝሙር ልጋብዛችሁና እንለያይ።